ልጄ የሞትኩ ሴት ነኝ ታውቃለህ የሞትኩኝ ማለት ነው ሬሳ ማለት ነው ስለዚህ እባክህ ቢያንስ በቃ ከልጄ ጋር በሰላም ልኖርበት በቃ የመጣት በትብት ለምንድን ነው ዘልዛላነቱ የትም ተንዘላዝሎ ባልጎ የመጣው ወንድ ማለት ነው ዘበረን ታበላሽ እኔ ጋጠወጥ ለንግግርሽ ለከት ይኖርሽ ላፍሽ እስቲ ተመልከቱ እንደዚህ አይነት ወንድ ነው አሁን ባል የሚሆነው አባወራ ልጄን የማየት መብት አለኝ ማን ነው መብት ይሰጣል የመጀመሪያ የበኩር ልጄ ነው እና የሆነ ዞር በላ አሁን ልጁ ፊት መጨቃጨቅ አልፈልግም ትሰማኛለህ እኔ ምን ማለት ነው በቃ ሂድታ ውብዬ በቅርቡ ልጄን እንዴት እንደምቀበለው አሳይሻለሁ ከልክለሽኛል ከቤት አባረሽኛል በቅርቡ ልጄን እንዴት እንደምቀበልሽ አሳይሻለሁ ጠብቂኝ እሱ ሰላም እንዴት ናችሁ ውድ ቤተሰቦቻችን ሰላም ናችሁ ወይ እኛ ያለን እግዚአብሔር ይመስገን እኛ ጋር ሁሉ ሰላም ነው ይመስገን ሰላም ነው ማለት አልችልም አብዛኞቻችሁ እጅግ በጣም ጠልታችሁኛል እጅግ በጣም እየሰደባችሁኝ ነው ከኔ በኩል ያለው ነገር ምንም አልተረዳችሁም እና በዛም በጣም አዝኛለሁ አንድ የሚረዳኝ ሰው ይኖራል ብዬ አስቤ ነበር ግን ምንም ማንንም ሰው እንደማይረዳኝ ነው የተረዳሁት ሁላችሁም ከውብዬ ጎን እንደሆናችሁ ነው የተረዳሁት በዛም በጣም አዝኛለሁ እንዳንዴ እውነታው በኔ በኩል ይያለ ግን ደግሞ እውነት ሐሰት ሆኖ ነገሮች እንደዚህ ሲገኑ ሳይ በጣም ነው ያሳዘነኝ ያው ምንም ችግር የለውም ፈጣሪ ከኔ ጋር ይሁን እንጂ ሰው ከኔ ጋር ባይሆን ለምን አልሆነ ብዬ ልበሳጭ አልችልም ምክንያቱም ያው እውነት ሁሌም እውነት ናትና መውጫውም ደግሞ አንድ ነው ውሸት ግን በብዙ መንገድ ሊመነዘር ይችላል ብቻ ውስጤ ሰላም አይደለም ያለውበት ሁኔታም ጥሩ አይደለም ጭንቀት ውስጥ ነኝ ዲፕሬሽን ውስጥ ነኝ የሚሰሙኝ ስሜቶች በጣም እጅግ በጣም ያለውበት ሁኔታ ደስ የሚል አይደለም በጣም ከፍቶኛል የከፋኝም ከጎኔ አንድ ሰው ስላጣው ነው ሰው ይኖራል ብዬ አስቤ ነበር ከጎኔ ያን ስላጣው እጅግ በጣም ከፍቶኛል እና ዛሬ እኔ ላወራችሁ የፈለኩት ጉዳይ እኔ ልጄ በጣም ናፍቆኛል ባባዬ በጣም ናፍቆኛል እኔ ከባባ እንኳን ይሄን ሁሉ ጊዜ አንድ ቀን እንኳን ተለይቼ አላቀምና ልጄ በጣም ናፍቆኛል ልጄን ማየት ፈልጋለሁ በተደጋጋሚ ልጄን ለማየት ፈልጌ ግን ውብዬ ፍቃደኛ አይደለችምና በተደጋጋሚ ደውዬላታለሁ ልጄን ለማግኘት ስመጣ በፍጹም እንዳገኘው አትፈቅድም እኔ ብቻ በጣም ከፍቶኛል ልጄን ማገኝበትም ቀን በጣም ናፍቆኛልና ዛሬ ልጄን ማየት ፈልጋለሁ ማየት ብቻ ሳይሆን ልጄን ራሴ ጋር አምጥቼ ማሳደግ ፈልጋለሁ እኔው ጋር ማለት ነው ከኔ ተለይቶ በፍጹም እንዲኖር አልፈልግም አብረን ተግባብተን መኖር አልቻልንምና ከዚህም በኋላ አብረን መሆናችን እንጠቀማለሁ ብዬ አላስብም ኦሬዲ ሷው ልቃለች እኔ ማረግ ምንም ጥቅም የለውም እኔ ዛሬ ልጄን ማየት ፈልጋለሁ ረጅም ጊዜ ላየው ፈልጌ ግን ሊሳካልኝ አልቻለም እኔ ልጄ በጣም ናፍቆኛል
ለዛውም የመጀመሪያ ልጄ የበኩር ልጄ ነው ብዙ ነገር ያየውበት ልጄ መውጣትንም መውረድንም ማጣትንም ማግኘትንም ያገኘውበት ልጄ በጣም ወደው ልጄ እሱን እንዳላይ ተከልክያለሁ እኔ ያመመኝ ነው እኔ ተመትቻለሁ ቁስሌ እንኳን አሁን በቅጡ እንትን ይያለ አይደለም እጅግ በጣም ከባድ ራስ ምታት አለብኝ ለዛ ላይ ልጄን ተከልክዬ ነው ያለሁት እና እኔ ዛሬ በጣም ከፍቶኛል ምክንያቱም ምንም ይረዳኝ ሰው የለም ዛሬም ነገም ከነገወዲያ ማንንም ይረዳኝ ሰው የለም ለምን ከዚህ ልጅ ጎን ሆነ ሁላችሁም እኔ ላይ ለመፍረድ ነው የቸኮላችሁት ሁላችሁም እኔን እንደማገጣ አርጋችሁ ነው ያሰባችሁት ግን ለምን ከዚህ ልጅ ጎን ሆነ ብሎ አንድ ሰው እንኳን የጠየቀ ሰው የለም ምክንያቱም ምን ይሆን እቺ ልጅ በምን ጉዳይ ተጎርታ ይሆን ብሎ የጠየቀ አንድ ሰው የለምና ያ ነገር በጣም አሳዝኖኛል እጅግ በጣም አዝኛለሁ እጅግ በጣም ከፍቶኛል በቃ አንድ ሰው እንኳን ከጎን ያለ መሆኑ ማለት ነው ለማንኛውም እኔ ዛሬ እኔ አንድ ልጄን ለማየት ሁለተኛ ልጄን ለመቀበል በቃ ለሞሰር ነው የመጣሁት ሌላ ምንም ከዚህ በላይ ማድረግ የምችለው ነገር የለም ይሄ እኔ ውሳኔ ነው በዚህ ውሳኔ ማንንም ጣልቃ እንዲገባ አልፈልግም እስከ ህግ ድረስ መሄድ እንችላለን ልጄን የመውሰድ ሙሉ መብት አለኝ ማንንም ሊከለክለኝ አይችልም የበኩር ልጄ ነው የመጀመሪያ ልጄ ነው ልጄን እሷ ወዳ ፈቅዳ ሳይሆን በግድም ቢሆን መቀበልበት አይነት ሁኔታ ይኖራል ማለት ነው አማራጭ ካጣው በግድ መቀበልበት ሁኔታ ይኖራል ቤት ሄጄ ልጄን ጠይቃለሁ በስልክ ጠይቂያታለሁ ልጄን ልታሳይ ፈቃደኛ አይደለች እኔ ልጄ አባት እኮ ነኝ እኔ ወይ እንጀራ አባቷ አይደለም አይደል እንዴ እና እኔ ልጄን አፍቆኛል ለማንኛውም እኔን ብትረዱኝም ባትረዱኝም ለሁሉም አመሰግናቸዋለሁ ከልብ አመሰግናቸዋለሁ ግን ደግሞ ዛሬ ልጄን ሄጄ መቀበል ይሆናል ቤት ሄደን ልጄን እቀበለዋለሁ ከዚህ በኋላ ምንም አይነት እንትን የሚከለክለኝ አይነት ነገር የለም ለማንኛውም ሁላችሁም ተከታተሉ ቤት ሄጄ ልጄን ጠይቃለሁ የሷን ሁኔታም ተመለከታላችሁ ልጄን ቀጥታ መቀበል ነው የምፈልገው ካልሆነ ግን ወደ ህግ አግባብ መሄድበት አይነት ሁኔታ ይኖራል ልጄን የማየትም የመቀበልም መብት አለኝ ይሄ ደግሞ እንኳን የተጋባ ሰው አብሮ የኖረ ሰው አብሮ ተዋልዶ አብሮ የበላ የጠጣ ሰው ቀርቶ ልጅ ያለው ሰው ማንኛውም ሰው መብቱ ነው ልጁን የማየትም ልጁን የመቀበልም መብት አለው ለእናት ብቻ አይደለም ህግ የተሰጠው ማለት ነው እሱን በህግ እንፋረዳለን አሁን ልጄን ለመቀበል መሄድ ይሆናል ከጎኔ ስለሆነ ምትሆኑ ከጎኔ ሆናችሁ አይዞ አለን ለምትሉ ከልብ አመሰግናለሁ ከጎኔ ያልሆናችሁ ደግሞ ምንም ማድረግ አልችልም ጊዜው ደግሞ ሲደርስ ሁሉም ነገር ይገለጥላችኋል ይገባችኋል ቤት እንሄዳለን ልጄን እንቀበላለን ና አባዬ ልጄ ምን ማለት ነው ምን አገባሽ ምንድን ያልሽኝ ልጄን ማየት ፈልጋለሁ ስልሽ ምንድን ያልሽኝ አይቻልም እና ይሄው አሁን ለምቻልኩኝ በነፍስህ በልቀቀው ልጄን ልቀቂ ምን እየሆንክ ነው ያማል ጤነኛ ነህ ልጄን ለማየት ነው የመጣሁት አይመለከትሽም ከፈለግሽ መውጣት ትችያለሽ መብቴ ነው ሲጀመር እሺ አሁን እኮ ልጄን ለማየት እኮ ነው የመጣሁት ምን እንደምትይ ልጅ ብለህ ስትመጣ ልጄን የማየት መብት አለኝ የመጀመሪያ የበኩር ልጄ ነው እና የሆነ ዞር በል አሁን ልጁ ፊት መጨቃጨቅ አልፈልግም ትሰማኛለህ እኔ ጭቅጭቅ ፈልጌ መጣሁ ስራት ያዝ በቃ ልጄን የማየት የማቀፍ ይዞ መሄድ መብት አለኝ የትኛው መብት ጭራሽ ይሄዳለሁ ኧረ እባክህ ታያለሽ ጭራሽ ከውሽማ ጋር ለማኖር ነው ልጄን ስጭኛው አንተ ወንድ ነህ ልጄን ከኔ ና አባዬ እኔ ጋር ዞር በል ና አባዬ ናው ስራት ልጄን ስጭኝ ነይ ልጄ ነይ ናው ስራት ያዝ ስራት ያዝ የሁለት ልጄን የሚወሰድኩ ምን መብት እኮ አለ ማነው መብት የሰጠህ ለኔ ምን ይመስል ና ማነው መብት ዞር በል እዛ ማነው መብት የሰጠህ ልጄን አታስለቅሽ ሳደቀ ነው ና አባዬ ናው ስራት ያዝ ልጄን አታስለቅስ
ጋር ነው መምጣት የፈለገው አይደል? ለምን እንደምታስብ ምን ማለት ነው? በቃ ሂድ ውጣ። እጅ ያተሳቀብኝ ዞር በል ሂድ ውጣ። አንተ ማን ስለሆንክ ነው ልጅ የምትወስደው? አባቱ ነው የትኛው አባቱ? ስርዓት በቃ አንተ ራስህ ስርዓት። በፍርድ ቤት እንደተፋረደ እስቲ ለማን እንደሚፈረድ እናያለን። ልጁን መውሰዳችንም ከኔ ጭራሽ ይህን ስራ መንሳት አነሰል ነገር በልጄ መጣክ ፍላጎቱ ከኔ ጋር መሆን እኮ ነው አይደል? የትኛው ነው ፍላጎቱ? የታይተው የምታውቀው የታይተው ዛሬ ጭራሽ በልጅ ብለህ መጣ ስልካታንሽ ነው። በቃ በልጅ አትምጣ ሰማለህ? በልጅ አትምጣ። አንቺ በልጅ አትምጪ። በየትኛው ልጅክ አንተ ልጅ ምን እንደሆነ ታውቃለህ? ና እሺ ልጁን ለቀቀው እና ውጣልኝ። በልጅ ጉዳይ ማውራት ከፈለክ እዛው ፍርድ ቤት ታወራለህ። ገባህ አይደል? ይበቃል ነው። ለኔም እኩል መብት አለኝ። ምንም እኩል መብት የለህም። ዝም በል በእናትህ ተንዘላዝለህ ሄደህ ዘልዛላ መሆንን ቢያውቅ ኑሮ አይጠጋህም። ታውቃለህ አይደል? መንዘላዘሌን አንቺ የምታውቂው ምንም አይነት ነገር የለም። ውጣልን። በሰላም እንኖርበት። ሰላማችንን አትበጥብጥ። ገባህ አይደል? ጭራሽ ልጄ ፊት አትጨቅጭቀኝ። ገባህ አይደል? ልጄ የኔም እኮ ነው አይደል? እንዴ ያንቺ ብቻ እኮ አይደለም። ድሮ ነበረ፣ አሁን ግን አይደለም። ገባህ አይደል? እሱን አንቺ አይደለሽም የምትይው አይደለም። ምን ነኝ? መብቱ ነው። መብቴ ምን ማለት ነው? እናቱ እስከሆንኩ ድረስ መብቴ ነው። አባቱ አይደለም። ለባለጌ አባት አልሰጠውም። እኔ ባለጌ አይደለሁም። በጣም ባለጌ ነህ እንጂ የኔ ማንነት በጣም ባለጌ ነህ። አይገርምህም? ይሄ አንቺ ያልሽው ነው። አሁን ልጄን ቁጭ አድርግና ውጣልኝ። ሰማክ? በቃ ቆይ እየሰማኝ ነው? ልጄን ቁጭ አድርገን ውጣ ነው። እሱ አይመለከትሽም። መብቴ መሰለኝ። በማንኛውም ሰዓት ልጄ ማለት መብት የምታወራ ከሆነ በፍርድ ቤት ነው። እየሰማ ነው? እንሄዳለን። ልጄን ይሄን ያህል ማስጨነቁን እኔ አላወኩም ነበር። አስጨነቁብህ አይደል? ተንዘላዝለህ ስትጠግብ መተህ ልጄ ትላለህ። ድፍረትህ ራሱ በእናትህ ዝም በል። አልዘጋም። በጣም ዘልዛላ ባለጌ ወንድ ነህ አንተ። ምንም በማታውቂው ነገር ምንም ማውራት የለብሽም። ምንም አላውቅም አይደል? አታውቂም። ከዚህ በላይ ምን ለው? ስለኔ ማንነት ምንም የምታውቂው ነገር እሺ፣ ሌላ የምትለው ነገር የለም? እኔን አታውቂኝም ሲጀመራችሁ። አይገርምም? ነፍስ ቢያውቅ ኑሮ ሴት ብለህ እንደሄድክና ትተኸው እንደጠፋክ ቢያውቅ ጥሩ ነበረ። አሁን ልጁን ቁጭ አድርግና ውጣ። አንቺ ወጣ ስላልሽ አይደለም ወጣው። ልጄን ላይና ይዤው ልሄድ ነው የመጣው። የትም ይዘው አትሄድም። ጭራሽ ብለህ በልጄ ጭራሽ ያያለን። እሱ መቼም አልፈቅድልም ነው መቼም ማለት ነው። ስርዓት ወይ ላይ ተወጣለህ እንጂ ማለት ነው። ልጄን አታሳቂብኝ። ስርዓት ያዢ። አትሽ ተቀመጪ። ሰላም እየኖርን ያለነው ለምን ተበጠብጠናለህ? ልጄን አፍቆኛል። ከኔ ጋር መሆን ይፈልጋል። ከኔ ጋር መሆን ይፈልጋል። ልጄ እየሰማሽ ነው? በጭራሽ አብሮን ጊዜ ማሳለፍ ይፈልጋል። በጭራሽ ስራም ደግሞ ጥሩ ነበረ። እሺ እንሄዳለን። አሁን ልጁ ነው ውጣ። ልጁ የኔም እኮ ነው አይደል እንዴ? ና ሱቅ እንሄዳለን። በቃ ተው እሱ ና። በግድ ነው እንዴ? ቆይ በግድ ወደ እኔ ና ማለት አለ እንዴ? ልቀቂ በእናትሽ። በእናትሽ ዞር በል። ና ልቀባኝ። ልጄ ልቀቂ። ካልፈለገ በግድ ነው እንዴ? ቆይ አልፈለገም። አንቺ ጋር መሄድ አልፈለገም አይደል? በግድ ያለው ከማን ጋር ነው? ከኔ ጋር እኮ ነው። በቃ አሁን ከኔ ጋር መሆን ፈለገ። አይቻልም። ይሄዳል። አሳይሻለሁ። ደግሞ እግዚአብሔር ወይ ገለህ መሆን አለበት። ዛሬ እንኳን ብከለከል ገለህ በፍርድ ቤት አሳይሻለሁ። እሱ መቼም አሳይሻለሁ። አይሆንም። ና አባዬ ና እንሂድ ሱቅ እንሂድ። ሱቅ አትሄድም? እያለሽ ነው። እንደው በልጅ አምነት እየለመንኩ ነው። ልጄን ቁጭ አድርግልኝ። ልጁ ከኔ ጋር መሆን የሚፈልገው ቁጭ አድርግልኝ። ና ከኔ ጋር መሆን ነው የሚፈልገው። ከአንቺ ጋር መሆን አይፈልግም። ብልግናህን ለሀገር ለመንደሩ ነው ምን ማለት ነው? ገባህ? በጭዋት የሚሆን ነገር አለ?
ገባህ አይደል? ዞር በይ ካጠገቤ። እሺ አሁን ልጄን ቁጠር በይ። ዞር በይ። ልጁ እኮ እኔም እኮ ነው፣ ያንቺ ብቻ እኮ አይደለም። ድሮ ነበር አስሬ ልጄን አስቀምጣለሁ። ባለጌ መሆንን ሳናቅ እኔ ባለጌ አይደለም። ስርዓት ነሽ። እሺ ልጄን አፍሽ ተቀመጭ። ምንም በማታውቂው ነገር አዘላብጂ ዘላባጅ። እኔም ዞር በይ። ጭራሽ ምን እየተናገርክ ነው? አታፍርም እንዴ አንተ? ጭንቅላትህ አይሰራም? ደነስክ እንዴ? ለምንድን ማታውቂው? በጣም ደነዝ ሆነሃል። እሺ ማሰብ አቁመሃል። ምንም አላርፍም። ምን አጠፋሁኝ እኔ? አሁን ልጁን ቁጠር ግን ውጣልኝ ከቤት። ሰላሜን አትበጥብጠኝ። በሰላም እየኖርን ነው። እየሰማ ነው። አታስመስል። የሆነ ደህና አባት ይመስል አታስመስል። እሺ አስመሳይ። የትም ተንዘላዝሎ መጥቶ ልክ እንደ ጥሩ አባት ደግሞ ልጄ ሰማክ? ጨርግና ውጣ። ልጁ ሰላም እየኖረ ያለውን እያስለቀስክብኝ ነው። አንተ ትንሽ አታፍርም እንዴ? ልጁን አታስጨንቀው። አንተ ያማሃል እንዴ? ናባ ናንዴ ለቀቀው ልጁ። ይገባል። በትዳሩ የማገጠ የተንዘላዘለ ምንም ስለሽም ስርዓት ያዢ። ከዚህ በላይ ምን ልታረፈልክ? ከዚህ በላይ ምን እንደዚህ አይነት ባሪ የለም። ጭራሽ ነው አልጋ ላይ ስትቀመጥና ስትንዘላዘል ማየት አለብኝ። እንደዚህ አይነት ባለጌ ሰው አይደለም። በጣም ባለጌ ነክ እንጂ በማታውቂው ነገር አዘላብጂ። ያላበዛሽ አበዛው እንዴ? ሌላ የምትለው ነገር የለም። ስርዓት ብትይዥ ይሻላል። አንተ የት ከርመ ነው ዛሬ መተክ ልጄ የምትለው? ደግሞ ካሜራ አታስቀርጸኝ። ገባህ አይደል? መብቴ ነው። ገብቶሃል አይደል? ካሜራ እየደቀንክ አትምጣ። ከዚህ በኋላ ጉድን እንዲሰሙ ፈልገህ ከሆነ ቤተሰብ የእሱን ጉድ ተመልከቱ። የትም ተንዘላዝሎ ሳምንት ሙሉ ተንዘላዝሎ የቆየ ሰው አሁን ተመልሶ መጣው። አዎ እርግጠኛ ነሽ? እርግጠኛ ነኝ። አዎ በደንብ ማለት በማታውቂው ነገር ለምን እንደምታወሪው ምንም በማላውቀው አይደለም። ስሜን ታጠፊያለሽ፣ ሌሎችም ስሜን ያጠፋሉ። ያጥፉ አሹ ላደረግከው ተግባር በማያውቁት ነገር። እሺ ቤተሰቦችን እንዲያውቁ ነው አይደለ? ካሜራ ደቀነ የመጣኸው። ተመልከቱ። የትኛው አባወራ የትኛው ባል ነው የትም ተንዘላዝሎ ሳምንት ሙሉ ቆይቶ ዛሬ ስርዓት ያዢ። ዝም በል። የልብን ካስተነፈስክ በኋላ መተክ ማለት ነው ልጅን የማለት መፍትሄ። ስለ ልጅ ከሆነ ደግሞ በፍቻችን መሀል እናወራበታለን። ገባህ አይደል? እሱማ በፍርድ ቤት እኮ አንቀባሮ ይሰጡኛል እኮ ብዬ አንቀባሮ ለኔ ምን ስለሆነ እንዳየው እንኳን ሌላ ሴት ጋር ከሌላ ሴት ጋር እየኖርኩ ስለሆነ የእንጀራ እናት ታሳድገው እንዳላየው ገና ማለት ነው እስከ መጨረሻው ማሳግድ እና ደግሞ ልጅ ከፍ እያለ ሲሄድ እንደውም እንኳን ቀረጽክ ካሜራ ገባህ አይደል? ልጅ ከፍ እያለ ሲሄድ ጉድህን በደንብ ይመለከታል። ይሄ ጥሩ መልዕክት ነው ለልጅ ማለት ነው። እኔ ምንም ስላላደረኩኝ ምንም የሚመጣ ነገር የለም። ምንም ያደረኩት ነገር የለም። በትዳርን በተነ ሴት ጎትተክ ስለወጣክ ይሄ ጥሩ ታሪክ ነው። ያንቺ የማመን ጉዳይ ነው። ያንቺ እኔን ያለማመን ጉዳይ ነው። እሺ አንተ ምን እየሰራ ነው ያለው? ምን ይገባሽ? ግን ባልሽን ታምኚው ነበር፣ ትረጂው ነበር። ግን በፍጹም አልተረዳሽም። ባሌና ምኝማ ማን እንደሆነ እስካሁን አታውቂኝም። ታገልኩልህ እኮ እኔን ብታውቂኝ እስከዚህ ደረጃ ባልደረስ ነው። አላውቅም እውነት ለመናገር በቃ እኮ ነው። በተለይ ዘልዛለ መሆንን አላውቅም። እኔ እንደዚህ አይነት ባህሪ የለብኝም። እሱን አንቺ አይደለሽ። አሁን ከዚህ በኋላ ህይወቴ ውስጥ አትምጣ። እኔም መጥቼ አይደለም ልጄን ለመውሰድ ልጄን ለማየት ነው። ገባሽ? የለህም ነው። እንዴት ነው የሌለህ? የለህም በጭራሽ። የራሴ እሱን ደግሞ በፍርድ ቤት በቃ እንደዛ ከሆነ ፍርድ ቤት እንገናኝ። ገባህ አይደል? እንደዛ ከሆነ ፍርድ ቤት ነው። እሱ እኮ አይቀርም። ከዚህ በኋላ ግን አሁን ደግሞ በጸባይ እየጠየቅኩሽ ነው። እየሰማሽኝ አይደለም? ያኔ ደግሞ ወደ ህግ አግባብ መሄድ ይሆናል። ብትገለኝ ራሱ ሬሳዬን ረግጠህ ብትወጣ እንኳን ማለት ነው እሱ ይቃወማል። ልንገርህ አይደል? እሱን እንተያያለን። ያኔ ህግ ሲፈርድልኝ ያኔ ቆይ አንተ ምን አድርጊ ነው የምትለኝ? ልታሳብደኝ ነው እንደ ሐሳብክ? ምን ማለት ነው? ምንድን ነው? እኔ ልጄን የመውሰድ የማየት ማን ነው መብት የሰጠህ? ማን ነው? በእንጀራ እንደታሳድግ ብሎ ከማንም ዘልዛላ ሴት ጋር አሳድግ ብሎ ነው? የትኛው መንግስት የትኛው ፍርድ ቤት ነው ለአንተ የሚፈርደው? አንተ ማን ስለሆንክ? ማን ስለሆንክ? ህፃን ስለሆነ ነው። ገባህ አይደል? ህፃን ስለሆንክ ነው እንጂ ዘልዛላ መሆንን ቢያቅ ኑሮ አልፈሽ ተቀመጭ ለደቂቃ እንኳን ማለት ነው አቅፍ
የወጣው ራስ ነው ብዬ ተቀበልዬ በመውጣቴ ነው እንጂ ነፍሰ ጡሬን እርሳው ሙሉ መብታለኝ አያገባም ስለ እርግዝናዬ ደግሞ አያገባም አሁን ሁሉም ሰው ይመልከተኝ ያለው በቅርቡ ከማን ጋር ተንዘላዝሮ እንደሄደና በትዳሩ ላይ ትዳር መስርቶ እንደወጣ ጥሩ ማስረጃ አለ ገባ ካለ ጥሩ ከዚህ ጋር የሚገናኝ ነገር የለውም ጥሩ ማስረጃ አለ ገባ ማለት ማስረጃ የለሽ እሺ እሱ አብረን እኔ አንቺ ላይ እንደደረብኩ እንደማገዝኩ ምንም አይነት ማስረጃ የለሽ አሁን እባክህ ውጣኝ ሰላሜን አትበጥጣኝ ነው እኔ ልጄን ለመውሰድ ልጄን ለማየት ነው የመጣሁት መብቴ መሰለኝ ደግሞ ቤቴ ነው ልጄን ሆነ በፍርድ ቤት ጠይቀኝ ቤቴ ነው የትኛው ሰዓት መምጣት መብት አለኝ አወርደው ረግጠው የወጣው ቤትክ በቃ አይመለከትሽም ወረዳ ምን ተስቀያሚ ነው ፈጣሪ አሁን አንተ አይንን በጨዋታ በትመጣለህ አትሳደብኝ ስርዓት ትይሻል ተዋክ ቅቤ ለላቅልቀ ጥሩ ነገር አድርገህ ቅቤ ለላቅልቀ ቅቤ ለቀባክ አይደለ የሆነ በጣም ባለጌ ያልታወቀ የመከልከል እኔን እኮ የመከልከል መብት እኮ የለሽም በጣም መብታለኝ ልጄን ከማየትና ልጄን ከመውሰድ ምንም አንደኛ የተለያየ ነው ተስማምተን አይደለም እኔም አባቱ ነኝ ሁለተኛ ደግሞ ከሴት ጋር ተንዘላዝለን ነው እኔ አልተንዘላዘልኩም ስማታትፊ ማግጠር አልማገጥኩም አይደለ ተወክ እንደዚህ አይነት ባህሪ ሌላ የምትለው ነገር የለም አየንልህ እኮ አንቺ ያስደበደብሽው ጨዋታ ነው በማን ያስደበደብሽ የራስን ደብያሉ የራስን ደበቃ አድርገሽ እኔን እንትን ትይኛለሽ አይደል የራሴ የትኛው ነው ቆይ አንተ ምንድነው ችግርክ ሌላ ሰው መርጠው ወጣክ አሁን እኔ ለማሳበር ነው የምፈልገው አይደለም እኔ ለማሳበር ነው የመጣው እኔ ምንም አይነት ተወኝ በቃ ንግግር የለኝም እኔ ካንቺ ጋር እኔ ልጄን ለመቀበል ነው የመጣው እኔ ልትወኝ ብቻ ነው የምፈልገው ነው እሺ እኔ አንቺ ትቼሻለሁ እኔ ግን ልጄን ፈልጋለሁ በቃ አልፈልግም ልጄን ፈልጋለሁ በቃ ልጄን ምን ማሳደግ ይችላል ነው በቃ እኔ ተወኝ ማከስ እኔ ራሴ ያሳድጋለሁ እኔ አባቴ እያለሁ አንቺ ጋር እንዲሆን አልፈልግም በፍጹም እኔ ጎዳና በቃ ውጣልኝ ወከን ሁሌም በለቅሶ ለማሳመን አትሞክሪ ገባ ካደለ እኔ ልጄን ማሳደግ ይችላል በቃ ያን ምንድነው የምንነጋገረው ነው ቆይ ምን አድርጊ ነው የምትለኝ ከዚህ በላይ እኔ ምን ልሆንልህ ቆይ እሺ እንዴ እኔ ስማኔን እኮ ገለኸኛል ታውቃለህ አይደለ እኔ እኮ ማለት ነው የሞትኩ ሴት ነኝ ታውቃለህ የሞትኩኝ ማለት ነው ሬሳ ማለት ነው ስለዚህ እባክህ ቢያንስ በቃ ከልጄ ጋር በሰላም ልኖርበት በቃ የመጣት በትብት ለምንድን ነው ባለማሳመን የምትሞክሪ ልጅ እኮ እኔ አንተ ለማሳመን አይደለም ነው በቃ ልጄ እኔም እኮ ነው ብሎኛል ደክሞኛል በቃ ልጅ እኮ እኔም እኮ ነው በቃ እነሱ እኮ ነው በፍርድ ቤት እንነጋገራለን እሱ እኮ አይቀርም በፍርድ ቤት መነጋገራችን ስለዚህ ተው በቃ እኔ ቤት እየመጣት በትብተኝ እኔ ልጄን ለማሳቀቅ እኮ ነው ራሴን ዝም እያልኩ ያለሁት ራሴን ወጥ እያደረኩ ያለሁት እኮ ልጄን ለማሳቀቅ ልጄን ልቀበል ነው የመጣሁት ብዬ ካንቺ ጋር እንደዚህ ልነጋገር አይደለም የመጣሁት ልጄን እኔ መውሰድ ነው የምፈልገው በቃ መውሰድ አትችልም ፍርድ ቤት ከፈረደልህ ፍርድ ቤት ብቻ ከፈቀደልህ ማለት ነው መውሰድ ትችላለህ ልጄ እኮ ነው እንዴት ነው ማለት አይደለም በፍርድ ቤት ከሆነ ማለት ነው መውሰድ ትችላለህ ከዛ ውጪ ግን በቃ ሰላምን አትበጥብጠኝ በቃ የመረጥከውን ህይወት እኮ መርጠህ ሄደሃል አይደል እኔ የመረጥኩት ህይወት የለም እኔን ማንም የተረዳኝ ሰው የለም ኖ ከዚህ በላይ ና አንቺ አልተረዳሽኝም ቆይ አይደለም እኔ አንተ የምታደርገው ነገር ለብቻዬ መጥቼ ልጄን እንድትሰጪኝ ነው ያወራሁሽ እያናገርኩሽ ያለው ልጄን ስጪኝ እኮ በልጅ ጉዳይ ከሆነ ፍርድ ቤት ብቻ ነው ማውራት የምንችለው ግን ከዚህ በላይ በቃ አንተ አትቆሰኝ ነው ፍርድ ቤት መሄድ የለብንም እኮ ልጄን እኮ መቀበል እኮ ይችላል እንዴት አልችልም የኔ ልጅ እኮ ነው ቆይ ከማንም ሴተኛ ጋር ሄደህ ልጅ እረፊ ስማላት ናርዲ ትባላለች በእናትህ ቀቅለህ ብላ እንዴ አይገርምም
ያንተ እናት ይቀቀለ ይሄ ዝም በል በእናትህ እዛ ስትልከሰከስ ይኖርሽ እኔ አልተልከሰከስኩም ረፊ ስሟን አርዲ ይባላል የተጎዳች ሴት ናት ስለዚህ ሂዳ ከማት እኛን ተወን እኛን አታጉስለናው እኔ ልጅም እንዲሳቀቅብኝ አልፈልግም ተወኝ ምን ማለት ነው እንዴት ነው የምትወው ልጅ አልፈልግም ነው በቃ ግልጽ አማርኛ ነው እያወራለሁ እባክህ ስለ ጉልበት አምላክ በቃ ተወኝ እኔ ቢያንስ እንኳን ወዲ ውስጥ ያለውን እንኳን በሰላም እንገላገልበት ቢያንስ እንኳን ሰላም ይመልስልኝ በቃ እንዴ አንተ በስንቱ ነው የምታቆስለኝ እንዴ ደስ ሲል እየቀረጽክ ይዘህ እየመጣ በየሚዲያው እኔን መሳለቂያ ታደርገኛለህ ችግር ካለብህ በቃ በግልጽ ንገረኝ እኔ እኮ ልጄ እኮ ነው የኔ ልጅ እኮ ነው እንዴ በቃ ልጄ ናትበል እስቲ መጀመሪያ ከልጄ በፊት ስለዚህ ማን አለኝ እኔ ማን አለኝ ብለህ ነው አንተ ወጣ እኔ አልወጣውም ቤቴን እኔ አከብራለሁ እኔ አልወጣውም አንተ ስላልወጣ ነው ሴት አስገብተህ ቁጭ አድርገህ ጠበቀኝ ውብዬ ለምንድነው በሌላ ነገር የምትረጂው ሁሉ ነገር በቃ አልፈልግም ሁሉ ነገር እኔ ለምን መረዳት ያቃተሽ ቤት እንቀጣጠራለን እኔ ለምን ነው መረዳት ያቃተሽ እኔ አንተ ልረዳ አንተ ተረድተኛል አይደለም እኔ ተረድተኛል አንተ እዚህ ቤት ባለህበት ወንድ ይዤ በመጣና ከወንድ ጋር እንደፈለኩ እየተንዘላዘልኩ በመጣ አንተ እኔን ትረዳኛለህ እንደዛ ነው እውነታውን ግን አልተረዳሽም እኔ ጋር ነው እውነታ አልተረዳሽ እስኪ ስለየትኛው እውነታ እኔ ጋር እውነት እኮ አለ እኮ ስለየትኛው እውነታ አንቺ ማልተረዳሽኝ ማንንም የተረዳሽ አይደለም ማንንም አልተረዳም ማንንም እኔን የተረዳሽ ቢሆን ማለት ነው ማገዝ እንኳን የተጎዳች ሴትነት እንኳን ብትል ትዳርንና ሚስትን አክብረ ነው ገባህ አይደል ትዳርና ሚስትን አቁስለቅ አይደለም ባረከው ነገር ማፈር አንገትን መድፋት ሲገባ ጭራሽ ልጅ ስለሞሰድ ደረትን ገልብጠህ ትመጣለህ ልጄን መውሰድ ይችላል ብዬ መብት አለኝ እኮ እባክህ በቃ እኔ ስለ ጉልበት አምላክ ምን ማለት ነው ውጣልኝ በፍርድ ቤት እናወራለን አለቀ እንደምን እንደምታባሪኝ እኔ ልጄን መውሰድ መብት የለኝም ላይ አልፈልግም በቃ እንዴ ለምን እንደማታይኝ እኔ ከማየትሽ ጋር እኮ አይደለም እኔ ልጄን ልውሰድ ልጄን ሊናፍቆኛል ነው አንቺ ባትፈልጊ ልጄን ይፈልገኛል አንቺ አትፈልጊኝም አውቃለሁ ግን ልጄ ይፈልገኛል ገባሽ ልጄ ይፈልገኛል እያመመኝ ነው ውጣልኝ ያለብለዚያ እኔ እውነት ጎረቤት ጠርቼ ያለውን ጉድ ሙሉ ዘረግፋለሁ እኔ እስካሁን ድረስ ዝም ብያለሁ ታግሻለሁ አሁንስ ጎረቤት አልሰማም በቃ ሻው ውጣልኝ እባክህ አሁንስ ጉዳችን ጎረቤት አልሰማም ጉዴን በል ያንቺ ጉድ ነው እንዴ ምንም የኔ ጉድ አይደለም ባልሽን ከቤት እስከ ማባረር ያደረሰሽ ጉድ ስራው ነው ልጄን እንዳላይ መከረኪ አንቺ ጉድ አይደለሽ እንዴ በቃ እኔ እንድትወጣልኝ ብቻ ነው የምፈልገው እባክህ እኔ ልጄን በቃ እኔ ልጄን አፍቆኛል ፍርድ ቤት ነው በቃ እስከ ፍርድ ቤት ድረስ እኔ ልጄን ማየት እኮ እችላለሁ አልችልም በቃ ህግ ሲፈርድልህ ብቻ ልጅህን እንደፈለክ ማለት ትችላለህ ምን ማለት ነው ህግ እስካልፈረደልህ ድረስ እባክህ የኔ የአብራኬ ክፋይ እኮ ነው የበኩ ልጅ እኮ ነው ምን ማለት ነው እኔ ነገር እንዲሄድ አታርገኝ እባክህ የት ነው ጥለሽ ልትሄጂ እኔ ልጄን ይዘሽ የት እንድትሄጂ አልፈልግም አው ብዬ ለምን እንደሆነ ማትረጂ እኔ አንቺ ባትፈልጊኝ እኮ ልጄ ይፈልገኛል እኔ ሴት ናት ብለህ አስበህ ከሆነ እባክህ ቢያንስ እናት አለ እህት አለ በቃ ተወኝ እኔ ልጄን ነው የፈለኩት ልጅህን ከሆነ በቃ እዛው በቃ ህግ ፊት በቃ እዛው ህግ ሲፈርድልህ እንደፈለክ አሁን እንደምትፈነጥዘው ትፈነጥዝብኛለህ አሁን ግን ሰላሜን አትበጥብጠኝ ልጄ እንዲሳቀቅብኝ አልፈልግም ልጄንም አታሰቅብኝ በቃ በሰላም እየኖርን ነው በቃ ነገሮችን ለመርሳት ህይወቴን ለመቀጠል እየሞከርኩ ነው እየመጠቅ እንደዚህ አትበጥብጠኝ ተወኝ በቃ ነው ልጄ የት ልግባ በቃ እሱን እዛው ህግ ሲፈርድልህ ነው በቃ ለምን ከቤት የምታባርሪ አሁን ውጣልኝ እባክህ እኔ እያመመኝ ነው የእውነት ራሴን እኔ ማስታመም ፈልጋለሁ እባክህ ሂድልኝ በቃ አልፈልግም ነው በቃ ቆይ ልጄ ማየት መብት የለኝም በህግ ነው የሰራው ተግባር ያደረከው ስራ ማለት ነው እንኳን ልጅ አይደለም ልጅ አለኝ ብሎ ለማሰብ እንኳን በጣም ነው የሚከብደው የኔ ጋር እውነት እኮ አልተረዳሽም በቃ እውነታውን ፈጣሪ ብቻ ይወቅልህ በቃ ስለዚህ እኔን ተወኝ ነው ውጣልኝ በቃ ሂድ እሺ ውጣልኝ እኔ አልፈልግም በቃ እኔ ላይ አልፈልግም አታውቁስለኝ እሺ ከዚህ በላይ ውጣልኝ እሺ ውጣልኝ እሺ እባክህ ውጣልኝ ስለ ጉልበት አምላክ ውጣልኝ የእውነት በቃኝ እኔ ይበቃኛል በቃ እኔ ከዚህ በላይ አትጉዳኝ በቃ ተወኝ በቃ እኔ ልጄን እኮ ነው የምፈልገው በቃ እሺ አንቺም ብዬሽ እኮ አይደለም ነው በቃ እሺ ህግ ፊት በቃ ሂድ ነው ሂድ እባክህን በቃ ተወኝ ጎዳና ልጅ እኮ የኔም ልጅ እኮ ነው አይደል እንዴ
ልጄን ማየት አልችልም እኔ በልጅ አትምጣብኝ ማለት ምን ማለት ነው ብዬ የኔም ልጅ እኮ ነው በህግ ተፋረደኝ ነው በህግ ብቻ ተፋረደኝ እንጂ በቃ እዚህ የመጣ ልጅ ፊትም እንደዚህ አታሳቀኝ እኔ ቢያንስ ለልጄ እኖራለሁ እባክህን ለልጄ ልኖርበት ስለዚህ ተወኝ በቃ ስለ ልጅ ማውራት ከፈለግ ደግሞ እዛው ህግ ፊት አውራ ህግ ከፈረደልህ እንደፈለግ ውሰደው ገባህ ግን ህግ እስካልፈረደልህ ድረስ እዚህ የመጣ ልጅ አትበለኝ እኔ መጉሰል አልፈልግም በቃ እኔ መኖር ፈልጋለሁ እኔ እኮ ህይወትሽ ላይ ልግባ እኮ አላልኩሽም አይደል እንዴ እኔ እኮ ልጄን ፈልጋለሁ ነው ልጄ ከህይወቴ በላይ ነው ገባህ አይደል እኔም እኮ አባቱ እኮ ነው እንዴ አባትነት በዚህ አይገለጽም ነው እኔ እንዳላይ እንዴት ነው የምከለኪ ልጄ አባትነት በዚህ አይገለጽም እባክህ ቢገባ ኑሮ ማለት ነው ካሜራ ደቅነ ስትመጣ እንኳን ምን ያህል ጉድህን እያሳየው እንደሆነ ማፈር አለብኝ ይሄ ጉድ አይደለም አንቺ ስለከለከልሽኝ ህዝብ ማየት ስላለበት ነው ብዬ መብቴ ነው የእውነት መብቴ ነው መብት የለሽም ካልከኝ ደግሞ በቃ ህግ ፊት ይፋረደኝ በቃ እንደገና ቤት ግን እየመጣ አታውስለኝ ከዚህ በኋላ በቃ ና ግን ደግሞ ታያለሽ ውብዬ በቅርቡ ልጄን እንዴት እንደምቀበለው አሳይሻለሁ ከልክለሽኛል ከቤት አባረሽኛል በቅርቡ ልጄን እንዴት እንደምቀበልሽ አሳይሻለሁ ጠብቂኝ እሱ ና